ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የኦርቶዶክስ ተዋሕዶ እምነት ተከታዮች በእግዚአብሔር ፍጹም ሰላምታ እንደምን አላችሁ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በወንጌለ ማርቆስ ምዕራፍ 11 ቁጥር 25 በማንም ላይ አንዳች ቢኖራችሁ ይቅር በሉት። አንድ ቀን በአንድ ቦታ አንድ አባት ነበሩ። ይሄ ቅዱስ አባት አንድ የመንፈስ ልጅ ነበራቸውና ይህችን ልጅ ዘውትር በየቀኑ ወደ አባቷ ጋር እየሄደች ኃጢአቷን ትናዘዝ ነበር። እናም አንድ ቀን ወደ አባቷ የምትሄደው ሰዓት ደረሰና እሳቸውም ለማግኘት ወደ ቤቷ ከቤተ ክርስቲያን ሄደች። ቤተ ክርስቲያን ከደረሰች በኋላ የንስሐ አባቷ የጸሎት መጽሐፋቸው ወደ ማህደሩ የከተቱት ከቤተ መቅደስ ሲወጡ ተመለከተቻቸው። እርሳቸውም አይቷት ነበርና ጠርቷት ከተገናኙ በኋላ መነጋገር ጀመሩ። በመሃልም ሴቲቱ እንዲህ አላቻቸው፣ አባቴ እግዚአብሔር በየቀኑ ይገለጥልኛል ያነጋግረኛል። ነገር ግን እርሳቸውም ንግግሯ አላመኗትምና ትኩረት ሳይሰጧት አለፉት። ንስሐ ሰጥተው መክረው ወደ ቤቷ ባርከው ሸኟት። ከዚህ በኋላ ልጅቷ ወደ ቤቷ ገብታ እንዲህ እያለች አሰበች፣ ለምንድነው ግን አባቴ የተናገርኳቸው ማይመልስልኝ እያለች አሰበችና በሌላ ጊዜም እንዲሁ ተገናኙ። ይሁንና ይህችን ሴት ከዚህ በፊት የነገረቻቸው ነገር አሁንም ዳግም እንዲህ ብላ ነገራቸው፣ አባቴ አሁንም እግዚአብሔር በየቀኑ ይገለጥልኛል ያነጋግረኛል አለቻቸው። እርሳቸውም ግን አሁንም በድጋሚ እንዲሁ ዝም ብላ የምትናገር መስላቸው ነበርና ዝም ብሎት ጉዳዩዋ ትኩረት ሳይሰጡት አለፉ። እናም እንደ በፊቱ አሁንም የተናገራቸው ሳይመልሱላት ባርከው ወደ ቤቷ ሸኟት። እሷም ቤቷ ከደረሰች በኋላ ስለምንድነው ግን የማይመልሱልኝ እያለች አሁንም ማሰብ ጀምራለች። ነገር ግን አሁንም በሌላ ቀን በዕለተ ሰንበት ከቅዳሴ ወጥተው ከአባቶች ጋር ቆመው ሳሉ ይህችን ሴት የንስሐ አባቷ አስጠራቸው እና ሰላምታም ከተለዋወጡ በቅዱስ መስቀል ባርኳት እና እየተነጋገሩ ሳሉ አሁንም በመሃል እንዲህ አለቻቸው፣ አባቴ አሁንም እግዚአብሔር በየቀኑ ይገለጥልኛል ያነጋግረኛል አለቻቸው። እርሳቸውም እውነት አልመሰላቸውምና ይህንን ነገር እንድትተዋቸው አስበው እንዲህ አሏት፣ እንግዲያውስ ልጄ እግዚአብሔር አንቺ እንዳልሽው ዳግም ሲገለጥልሽ አባ ሁለት ጥያቄዎች ጠይቀዋል። መልሱንም እፈልጋለሁ በይው። አንደኛው ጥያቄ እኔ እጅግ በጣም ፈልጌው በጸሎት በስዋዕና በጾም ለምኜ ያደረገልኝ ነገር ምን እንደሆነ ጠይቂው። ከዛ የምነግርሽ ነገር ትነግረኛለሽ። ዳግመኛም እጅግ የከፋ ኃጢአት ሰርቼ እግዚአብሔር አስቀይሜው ነበርና አባ እንዳሉ አስቀይሜ የነበርኩን ክፉ ኃጢአቴ ምን ነበር ብሎሃል በይው። የነገረሽና የመለሰልሽም ለኔ ቀጣይ ስንገናኝ ትነግረኛለሽ ልጄ አሏት። ጸሎት አድርገውላት በቅዱስ መስቀልም ዳግም ባርኳት ከተለያዩ በኋላ ልጅቷ በየቀኑ የምትናገራቸው የነበረ መልስ የማይሰጧት ስለነበሩ የማያስጨንቃት የነበረ አሁን ግን ስለሰማት እጅግ ደስ አላት። እናም ከቀናትና ከወራት በኋላ አባ በጸሎት ቤታቸው ሳሉ ይህችም ራሷ የንስሐ ልጃቸው መጣች። ሰላምታ ከተለዋወጡና ከተነጋገሩ በኋላ በመሃልም እንዲህ አለቻቸው፣ አባቴ እግዚአብሔር ዳግም ሲገለጥልሽ ጠይቅልኝ ያሉኝ ነገሮች አሉ አይደል? እነሱም ለእግዚአብሔር ጠይቄዋለሁ እርሱም መልሶልኛል አለቻቸው። በዚህ ሁኔታ አባ
እጅግ ተገርመውና ተደንቀው ድንጋጤ ማድረባቸው እንዲህ አሉ። ምን አልሽኝ ልጄ? ምን መለሰልሽ? አሏት እየተገረሙ። ሴቲቱም እግዚአብሔር የመለሰላትም እንዲህ ብላ መናገር ጀምራለች። አባ እንዳሉ በጣም ፈልጌው በጸሎት በሰዋይም ለምን ያደረክልኝ ነገር ምን ነበር? ዳግመኛም ክፉ ኃጢአት ሰርቼ አስቀይሜ ነበርና ተጸጽቼ ንስሐ የገባሁበት ያ ክፉ ኃጢአቴ ምን ነበር ብለሽ ጠይቅልኝ ብለውኛልና አምላኬ ሆይ ቅዱስ ፈቃድህ ከሆነ መልስልኝ አልኩት አለቻቸው። እርሳቸውም እጅግ ጓጉተው በድንጋጤም ሆነው እንዲህ አሏት። ምን አልሽኝ ልጄ? ምን መለሰልሽ? ምን አለሽ? አሏት። እርሷም እግዚአብሔር የመለሰላትን እንዲህ ስትል ነገራቻቸው። እንዲሳካላቸው ከልባቸው ፈልገው የነበሩት እና በጾም በጸሎትና በሰዋይ ለምነው የነበሩት ጉዳይ አንዲት ሴት የንስሐ ልጃቸው መውለድ ማትችል መካን ነበረች። እናም ጨንቀዋት የምታማክራቸው የነበረች ይህን ልለምኑላት በአቲ ሰዋይ ገብተው ልጅ እንዲሰጧት ስማጸነኝ ነበር። እኔም ልመናቸው ሰምቼ ልጅ ሰጥቼዋለሁ አለኝ ብላ ነገረቻቸው። በዚህ ንግግሩ አባ እጅግ ተገረሙ። እውነትም እግዚአብሔር እንደተገለጠላትና እያነጋገራት እንዳለ ተረድተው ከልባቸው ደንግጠው እና ተገርመው እንዲህ አሉት። የኔ ልጅ ለሁለተኛው ጥያቄስ ምን መለሰልሽ? አሏት። እርሷም እንዲህ አለቻቸው። እርግጥ ነው እግዚአብሔር እንዳለው በእርግጥ አባ እጅግ አስቀይሞኝ ኃጢአትም ሰርቶም ነበር። ንስሐ ግን ገብተው ነበር። ንስሐም የገቡበት ዕለት ከዛ ቀን በኋላ ረስቼዋለሁ አለኝ አለቻቸው። ይህንን ሲሰሙ የእግዚአብሔር ፍቅር እና ይቅር ባይነት አስቦ ትልቅ ልቅሶ አለቀሱ። እንባቸውም ማገድ ተሳናቸው። ያችም ሴት እንዲህ አለቻቸው። አባቱ ስለምን ያለቅሳሉ? እርሳቸውም ደግሞ እንዲህ አሏት። አየሽ የኔ ልጅ በአንድ ወቅት እግዚአብሔር አብዝቶ የሚጠላውን ክፉ ስራ ሰርቼ አስቀይሜው ነበር። ነገር ግን ተጸጽቼ ንስሐም ገብቼ ከዚህ ኃጢአት ርቄ ቆየሁ። እግዚአብሔር ግን ቸርና የዋህ አምላክ ነው እና ንስሐዬም ተቀብሎ ያንን እጅግ ክፉ ኃጢአቴም ረስቶልኛል። ሰዎች ግን ሌላ ሰው ይበድላቸውና ይቅርታ ቢጠይቃቸውም ለጊዜው ይቅር ይሉታል። ነገር ግን በመሃል ሌላ ጥፋት በሚሰራ የቀደመ ጥፋትም እያስታወሱ አንተማ ድሮም እንዲህ አርገኸኝ እንዲህ ብለኸኝ እያሉ ይወቅሱታል። እውነተኛ ይቅር ባይነት ግን የቀደመ ጥፋትና በደልም በይቅርታ ከአእምሮ ፍቆ ያርቃሉ። እግዚአብሔር ቸርና መሐሪ አምላክ ነው። ክብር ለእርሱ ይሁን ልጅ አሏት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር